የጉቤ ድልድይ ወይም የሽገዝ ቁጥር 2 ድልድይ ግንባታ ተጠቃሚ የሚያደርጋቸው ቀበሌዎች ያው በመጀመሪያ እንደሚታወቀው ኮንች ዘራብሩክ ቀበሌን ተጠቃሚ ያደርጋል። ከዚያ ሲቀጥል በዋናነት የጉቤ ቀበሌ፣ የጽዮን ቀበሌ፣ የቆቀር ቀበሌ እና የዳባል ቀበሌን አካባቢ የሚኖሩ የህብረተሰብ ክፍሎችን ተጠቃሚ ያደርጋል። እንግዲህ የጉቤ ድልድይ መሰራቱ ለህብረተሰቡ ያለው ጠቀሜታ ከአዴት ጉቤ አቃቤት መንገድ የተሰራ መሆኑ ይታወቃል። ቢሆንም ግን ይህን መንገድ ሰርተን አጋጣሚ ሽገዝ የሚባል ይሄ ትልቅ ወንዝ ስላለ እዚህ ወንዝ ላይ ድልድይ ካልተሰራ የትራንስፖርት አገልግሎት መስጠት አይቻልም ነበር። አሁን ግን ይህ ድልድይ ከተሰራ በኋላ ከዚህ በፊት ወላድ እናቶች የአምቡላንስ አገልግሎት አያገኙም ነበር። በድንገተኛ ህመም እየታመሙ ያሉ የህብረተሰብ ክፍሎች በስኳር ሊሆን ይችላል፣ በግፊት ሊሆን ይችላል። እነዚህ የህብረተሰብ ክፍሎች የአምቡላንስ ተጠቃሚ እንዲሆን አድርጓል። አንድ ይህንን ችግር መቅረፍ ችሏል። ከዚህ በመቀጠል ይህ ወንዝ ድልድዩ ባለመሰራቱ በርካታ የሰው ኃይል በውሃ ተወስዷል። በርካታ የቤት እንስሳት በውሃ ተወስደዋል። ስለዚህ አሁን ይህ ድልድይ ከተሰራ በኋላ ይህ በውሃ ይወሰድ የነበረው የሰው ኃይልና የእንስሳት በውሃ እንዳይወሰዱ አድርጓል። ከዚያ በመቀጠል ያው አሁን በፊት አጥጋቢ የሆነ የትራንስፖርት አገልግሎት ባንሰጥበትም ቢያንስ ጋሪ እንኳን ከአካባቢው ድረስ እየሄደ ለግብርና ግብዓት የሚሆን ምርጥ ዘር፣ ማዳበሪያ ለአካባቢው የህብረተሰብ ክፍል በቀላሉ እንዲደርስ አድርጓል። እንዲሁም ደግሞ ይህ አካባቢ በርካታ የተፈጥሮ ሀብት ያለበት፣ በርካታ ዛፎች ያሉበት፣ ለእንጨት ለቤት መስሪያም ሆነ ለማገዶ አገልግሎት የሚውሉ እንጨት የሚገኙበት፣ እንዲሁም ደግሞ በርካታ የሆነ የሰብል ምርት የሚመረትበት አካባቢ ስለሆነ እነዚህ የሰብል ምርቶችና እነዚህ የእንጨት ተረፈ ምርቶች ወደ ወረዳው የገበያ ማዕከል በቀላሉ እንዲደርሱ ሁኔታውን የተመቻቸበት ሁኔታ ያለ መሆኑን መግለጽ እፈልጋለሁ።